እና ብቻዬን የቀረሁት ኤርፖርት ላይ ማለት ነው። አላህዬ ለምን ምንስ ይሄን ያህል በድዬ ነው? በቃ ብቻ ዙሪያውን አየሁ ኤርፖርቱን። የኔ ጥፋት ምንድን ነው? ምን ሳጥፍቼ ነው? በቃ ለሰው እኔ ይሄን ያህል ክፉ አይደለሁም። እዚህ ኤርፖርት ሁለቴ መመለስ ምን ማለት ነው ብዬ ራሴን ጠይቄያለሁ። ምንድን ነው የቱ ጋር ነው የተሳሳትኩት? እኔ አሁን አይደለም ማልቀስ የጀመርኩት፣ ዱባይ ነው። ብዙ ነገር አሳልፌያለሁ፣ ብዙ አልቅሻለሁ። ከቅርብ ሰዎች ጀምሮ እንዳልነበርኩ ተቆጥሬያለሁ። ወላሂ ነው የምልህ። ሰው ሚዲያ ላይ ወጥቶ ስላወራ አይደለም እንዲህ ሲባል እሺ አዎ ነው የምለው። ለምን ላለማውራት ባወራ እላለሁ። እሷ በተቸገረች ቁጥር እኝኝ ትላለች ይባላል። መቼ ወጥቼ እኔ መቼ ሚዲያ ላይ ወጥቼ መቼ ሰውነቴ ሁሉ ይንቀጠቀጣል። ገብቶሃል? ለምን አላወራም? ለምን አልችልም? ለምን አልናገርም? እንደ ሰው እላለሁ ግን አልችልም። ይኸው እምባዬ ያስጠቃኛል መልሶ ማለት ነው። ወላሂ ነው የምልህ በቃ ሱብሃንአላህ ወደ ተወለድኩበት ቦታ አልመለስም ብዬ ነበር። በቃ እዚሁ አዲስ አበባ እንደምሆን ሆናለሁ። አልመለስም ብዬ እህቴ ናት እኔ ፈልግሻለሁ ለእኔ ኑሪልኝ ያለችኝ እህቴ ናት። ወላሂ መኪና ውስጥ ሁሉ መግባት ፈልጌ ነበር። ምክንያቱም ሰው ካላወራክ ሊረዳህ አይችልም ያለህበትን ነገር ማለት ነው። በጤና የፈተነኝ፣ በትዳር የፈተነኝ፣ በቤተሰብ ሞት ፈተነኝ። ምንድን ያጠፋሁት እስከ ማለት ደርሻለሁ። በሰብር ስላለፍኩ ነው ወይ ብያለሁ። እንግዲህ እንደሰማችሁት ነው ማለት ነው። የክራም ያለችውን ማለት ነው። በጣም የሚያሳዝንና በጣም ልብን የሚሰብር ንግግር ተናግራለች ማለት ነው። በጣም ያሳዝናል። በእውነት በጣም ልብን ይሰብራል። አንዳንድ ጊዜ ወጣ ብሎ ለራሱ የሆነ ነገር ማየት በጣም መልካም ነው። እኔ ከሷ የተማርኩት ነገር ቢኖር ምንድን ነው ካላችሁ በቃ ዝም ማለትን ነው ከሷ የተማርኩት ማለት ነው። ማለት አሁን እኛ ለምሳሌ ብዙ ነገሮችን እናሳልፋለን አይደለ? ግን ጓደኛ ማለት ስትወድቅ ዞር ብሎ የማያይህ ሰው ነው። አሁን ሁሌ ስለ ኢክራም ይወራል፣ ሁሌ ስለ ኢክራም ይነሳል። እርዳታ ማለት እሷ እርዱኝ ብላ ፋውታ ጠይቃት ታቅም ሆነን ለመናገር እርዱኝ ብላ ፋውታ ጠይቃት ታቅም ሆነን ለመናገር ግን የሆነ ነገር ክፍት ብሏት ባለቀሰች ቁጥር እርዳታ እናሰባስብላት እያሉ አጋፍጠው እንደሚሰጧት የተናገረችው ጓደኞቿ ናቸው። የእውነት ኢክራምዬ ይኸውልሽ ምን አለ መሰለሽ፣ እኔ በራሴ ስነግርሽ ማለት ነው ዱባይም ሄድሽ ሳውዲም ሄድሽ ስራ የለም። በአሁኑ ሰዓት ልንገርሽ ስራ የለም። ታያቸው እነሱንና ማለት ነው ስራ የለም። ይኸውልሽ ስራ ጠፍቶኛ አንዳንድ ጊዜ የቀን ስራ ነው እየሄድን ያለ ነው። የሚገርምሽ ሰው ቤት ሆነን እንኳን ስራ እንኳን አተን የቀን ስራ ሲገኝ ለለት ጉርሳችን ለመሸፈን እንኳን የቀን ስራ ነው እየሰራን ያለ ነው አንዳንድ ጊዜ ማለት ነው። እና አትበሳጭ፣ ግን አፈር ልሰሽ ለመነሳት ሞክሪ። ጤፈም አፈር ጭቃ ውስጥ ተዘፈቃ ነው የምትወጣውና በእርግጥ በጣም እኔ ራሴ እናደድብሽ ነበር። ለምን ከጓደኞቿ አትማርም? ለምን በራሷ ኮንፊደንስ አትሄድም? ለምን ራሷን እንትን አትልም? ምናምን እያልኩ እናደድብሽ ነበር። ግን አንዳንድ ጊዜ ከሀዘን ላይ ያዘን እንደገና ደግሞ ያልሆነ ትዳር ውስጥ ተገብቶ ራሱ ትዳሩ እንዳልነበረ ሆኖ ሲገኝ ምናምን ያበሳጫል። እንዳንድ ሰው እንዳንድ እንትን ግን በዛ ውስጥ መደበቅ የለብሽም። በሀዘንሽ ውስጥ ትዳርሽ በመፍረሱ እንዳልሆነ መሆኑ ምናምን በዛ ውስጥ ተደብቀሽ ራስሽን አትጉጂ። በቃ ራስሽን አትጉጂ። የሆነ ነገር ሁኝና ተንቀሳቀሽ በራስሽ። ሌላው ጓደኞቼ ናቸው እንደዚህ የሚሉኝ። እኔ ከማንም በፊት ነበርኩ ነጋዴ ነበርኩ፣ ከማንም በፊት ነበርኩ ቲክቶክ ላይ ኦንላይን ሾፕ መስራት የጀመርኩት ላልሽው ነገር ኦፍኮርስ እርግጥ ነው። ኦንላይን ሾፕ ከማንም በፊት የጀመርሽው አንቺ ነሽ። ማንም መጣብሽ እንጂ አልሄድሽበትም። ይሄ የታወቀ ነው። ግን ደግሞ አንዳንድ ጊዜ ጓደኛ ብሎ ማስጠጋትም ደግሞ መቀበር አለ
እኔ አንዳንድ ጊዜ ከኢክራም የተማርኩት ነገር ምንድነው ካላችሁ እኔ አንዳንድ ጊዜ ጓደኛ ቢኖረኝ የልቤን ማማክረው የሆዴን ማማክረው ጓደኛ ቢኖረኝ ብዬ አስብ ነበረ። ግን ብቸኝነቴን አሁን ገና ነው ባንቺ የወደድኩት። የእውነት ነው የምልሽ፣ ብቸኝነቴን በጣም ነው የወደድኩት። ምክንያቱም አልቅሼ ከፍቶኝ ስመጣ እርዳታ ፈልጋ ነው እያሉ ሚዲያ ላይ የሚያወጡሽ ከሆነ የሆነ ነገር ጓደኝነት የጓደኝነታቸውን የሆድሽን እንደ ጓደኝነት ልታማከሪያቸው ሲመጡ ቸግሯታል ኢክራምን እንርዳት እያሉ ብር የሚያሰባስቡልሽ ከሆነ ይሄ እኮ ከሞራል ግድያ ሞራልሽ ላይ ዝም ብለው እንትን እያሉብሽ ነው ያለና ውዴ ይኸውልሽ እኔ ምንም ሌላ ነገር አልልሽም። በእርግጥ በእናንተ ሃይማኖት ላይፈቀድ ይችላል፣ ግን በእኛ ሃይማኖት ግን ያኔ እንዳታያይዙት በሌላ ነገር። እኔ አሁን ብዙ ሙስሊሞች ጸበል ሲገቡ ያሉ ከተሳሳትኩ አርሙኝ። ብዙ ሙስሊሞች ጸበል ሲገቡ ያለው ግን ጸበል ብትገቢ አባይ ጸበል ገብተሽ የሆነ ራስሽን አዳምጠሽ ብትወጪ እውነት ለመናገር ከእምነት ጋር እንዳታያይዙት፣ ግን ያኔ ከጭንቆ አንጻር ነው። ኦርቶዶክስ ቤተክርስቲያን ውስጥ ጋር ስትገቢ ያኔ ውስጥን ባትገቢ ዳር ላይ ከሆንሽ የሆነ መንፈስን የሚያድስ ነገር አለው። ሳልዋሽሽ ማለት ነው። እምነቴ ስለሆነ ምናምን አይደለም፣ ግን ሳልዋሽሽ ከዛ ውስጥ ሄደሽ ቁጭ ስትይ የሚሰማ ድምፅ አለው። ጸጥ ያለ ድምፅ አለው። የወፎች ዜማ አሉ። የቤተ ክርስቲያኑ ይሄ እንትን አለ። በቃ ጸጥ ያለ ነገር ነው። አይምሮሽን ፈልገሽ እዛ ውስጥ ታገኝበታለሽ። በጣም ነው ደስ የሚለው የእውነት። እኔ አሁን በራሴ ሃይማኖት እየተኮፈስኩ ወይ ደግሞ እናንተ እንትን እንድትሉ ምናምን ፈልጌ አይደለም፣ ግን እንደ ሀሳብ ነው። እዛ ጋር ግብት ብለሽ የተወሰነ ጊዜ ጸበልሽን ተጠምቀሽ እምነትሽን እዛው ይዘሽ እምነትሽን መቀየር ምናምን አይጠበቅብሽም። እምነትሽን ይዘሽ ጸበልሽን ተጠምቀሽ እግዚአብሔር ይቅር እንዲላቸው እነሱንም አንቺንም ደግሞ ወደ ቦታሽ እንዲመልስሽ ብትማጸኝ ፈጣሪሽ የእውነቴን እኮ ነው። አሁን ለምሳሌ አንዳንድ ጊዜ እንደዚህ ስል ኧረ የእናንተ እንትን እንደዚህ ሊሆን ነው የእናንተ እንደ ሀሳብ ነው። የተመቸው መሆን ይችላል፣ ያልተመቸው ንግግሩ ከእምነት ጋር የሚያያይዘው ነገር የለም። አንዳንድ ጊዜ ይሄ ሽርክ ነው እንደዚህ ነው የምትሉት ነገር እናንተ ናችሁ የምታውቁት። እኔ የማውቀው ነገር የለም፣ ግን እንደ ሀሳብ ስለጨነቃት እንደ ሀሳብ ልንገራት ብዬ ነው። እና ሌላው ጓደኞቿ በጣም በተለይ ሳራ ያኔ ስትድሪያት የነበረው እንትንሽ ግርማ ሞገስሽ ከሷ ላይ አሁን ላይ የለም። በጣም ነው የሚያስጠላብሽ፣ በጣም ነው የሚደብርብሽ። ይችን የመሰለሽ ጓደኛሽን ህይወቷ ተበላሽቶ ትዳሯ ተቆሳቁሎ ኤርፖርት አንድ አይነት 2 ጊዜ ተመልሳ እንደዛ ቁልቁል ብላ ኢትዮጵያ ላይ ወድቃ ስታያት፣ አንቺ ግን እሷ በሌለሽበት አግብተሽ እሷ በሌለሽበት ቤት ይዘሽ እንዴት ተዋጠልሽ? በእናትሽ ይገርማል። በቃ ሰው የሚዲያ ሰው ብቻ ነው እንዴ የምንሆነው? የምሬን እኮ ነው። የሚዲያ ሰው ነው በቃ ሰው የሚዲያ ብቻ ነው ሰው የሚሆነው ማለት እኔ ስላልገባኝ ነው። ጌታ የማስመሰል ነበር እንዴ እዛ ጋር የሚኮነው ነገር? የማስመሰል ነበር ማለት ነው ጓደኝነታችሁ? ያኔ ከልብ አልነበር ማለት ነው። እኔ ነው የሚመጣው ትዳርም የሚመጣው ጓደኝነትም እያሳመነኝ አይደለም ስነግራችሁ ግልጹ። እንዴ ሁሉም ሰው በቃ ውሸታም፣ ሁሉም ሰው በቃ አስመሳይ። እንዴት ሰው በጓደኛው ላይ ይህን ያክል ይጨከናል? ያኔ ጓደኛ ሆናችሁ እኔ ስለሌለኝ ነው ነገ ያነሳኛል፣ ነገ ጓደኛ ይሆነኛል፣ ነገ ለእኔ ወገን ዘመድ ይሆነኛል ብዬ ማስበው ጓደኛ ስለሌለኝ ነው ዝም ያልኩት እንጂ ምን ለመናገር እንደ ጓደኝነታችሁ እንደ ፍቅራችሁ እንደ እንትናችሁ መታችሁ ሚዲያ ላይ እንደምትላላጡብን ምናምን ከሆነ የእናንተ ጓደኝነት ይሄው እንጦሮጦስ ይግባ ጌታ። በቃ እኔ አትመኑ። በቃ ሚዲያ ላይ መቶ ውንውን የሚል ጓደኝነት ይቅርባችሁ። በቃ አትመኑ። በቃ ጓደኛ እንገሊትማ ብላችሁ አትኮፈሱ። የምር በጣም የሚያስጠላ፣ በጣም የሚደብር፣ በጣም የሚቀፍ ጓደኝነት ነው ያላቸው። እሷ ሄዳ እዛ እንደዛ ጓደኝነት እና ስትለው ስትናገረው ከሰማችኋት አንጻር አንድ አይነት 2 ጊዜ ኤርፖርት ተመልሳ ቤተሰቦቿን አታ እናትም አባትም የኔ የምትላቸውን ዘመዶቿን አታ ከዛ በላይ ደግሞ እንደገና ደግሞ ትዳሯም ተበላሽቶ
ብዙ ነገሮችን ሆኖ ትዳሯ በነገራችን ላይ መጀመሪያም አልተወደደም የነበረ የሚያስጠላ ሰው ነው የነበረ ሰውየው ማይረባ ሰው ነው ያገባሹ። በእርግጥ ቢቀር ማይጎዳ ትዳርሽ ቀረብልሽ ባትጸጸች እንኳንም ቶሎ ከህይወትሽ ወጣ ልጅ ሳትይሽ ሲንግል ማም ሳትሆኚ እንኳንም ቶሎ ከህይወትሽ ወጣ እንጂ ትዳሩስ ይቅርብሽ። የእውነት ያኔ የሚያስለቅስ የሚያሳዝን ትዳር አልነበረም ትዳርሽ። ልጁ በጣም ቀፋፊ ነገር ነው። ያኔ የወንድ አልጫ ነው። በቁመቱ ነው የሚያስበው። ያኔ ጭንቅላት የለውም። እንኳን ቀረብሽ ትዳሬ ቀረብልሽ ልታለቅሽ አይቀባም። እንኳን ተወኝ ልጅ ሳልወልድ ሲንግል ማም ሳያረገኝ እንኳን ተወኝ ብለሽ ነው ጸሎት ማድረግ ያለብሽ። ሀዘን ግን ልብን ይሰብራል። ሀዘን እየቆየ ነው የሚጠዘጥዝ። ሀዘን እየቆየ ነው ልብን የሚያመው። ሀዘን በጣም ከባድ ነው። ሀዘን በጣም ከባድ ነው። በሀዘኑ ጉዳይ እንትን ልልሽ እችላለሁ እንጂ ሌላው ይሄ ትዳሬ ምናምን ላልሽው ነገር ትዳሩስ እንኳን ቀረ እንኳንም ልጅ አልያሽ። ስንት ሲንግል ማም ሆነው እኮ የሚቀሩ አሉ። ስንት ሲንግል ማም ሆነው እኮ ራሳቸውን ልጅ የሚያሳድጉ አሉ እኮ ህይወታቸው ሁላ ብስቅልቅል ብለው ከነበሩበት ደረጃ ወርደው እና ምን ልልሽ ፈልጌ ነው፣ ብዙ ጊዜ በጓደኞችሽም አትኮፈሽ ለማለት ፈልጌ ነው። ለምሳሌ ጓደኛችሁ የምታያቸው ጓደኞችሽ ሁሉ ላንቺ ላይ ሆኑ ይችላሉ እና ይሄን ለማለት እወዳለሁ። ማሮችዬ ፍቅሮችዬ እንግዲህ የቀን ስራ ወጥቼ ነው የቀን ስራ መስራት የምትፈልጉ ያለሽ እዚህ ላይ የቀን ስራ ወጥቼ ነው። በእናታችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በምትችሉት ነገር እርዱኝ። እኔ ሆነን ለመናገር እርዳታችሁ ያስፈልገኛል። ቪዲዮ አለኝ ኤዲት ያላደረኩት ቪዲዮ አለኝ። እንግዲህ ያንን ቪዲዮ ደግሞ ኤዲት አድርጌ እለቅላችኋለሁ። በተረፈ እንግዲህ እናንተም ላይክ እና ሰብስክራይብ ያደርጋችሁ አበረታ